ሁሉ ፍቅረኛው ጋር ወግመሽ መከራከሩ አግባብ አይደለም። እስቲ መጀመሪያ እችላለሁ ያለ አብርሃም ውስጥ የገባሽውን ያለ አብርሃም መኖር እችላለሁ ብለሽ የምታስቢ ከሆነ ከዛ ያደረግሽውን ነገር በሙሉ ቆም ብለሽ ለማሰብ ያለ አብርሃም መኖር እችላለሁ ብለሽ የምታስቢ ከሆነ ስለቻልኩ ነው ቆሜ እንደዚህ ፍክት ብዬ የምታይ። ታዲያ ለምን ትለምኚዋለሽ? ፍክት ብዬ የምታይ እንዴት ያለ አብርሃም ነው እኔ እኮ ነው አብርሃምን ይኸውልሽ ከኔ ለማለየት እኮ እኔን ተስፋ ለማስቆረጥ ጭራሽ በአብርሃም ሲያቅትሽ እኔን ተስፋ ለማስቆረጥ የመጣሽ ሰው ነሽ እኮ። ታያ ያለ አብርሃም ኖራለሁ ማለት በይ ያለ አብርሃም እንደማትኖሪ እኮ ያሳየሽን ነው። ኖሬ ማሳየውሽ ግን ደግሞ ልጄ ለማሳደግም ሆነ ልጄ እንደው አባቴ ብሎ እያየው ቢያድግልኝ በቃ አንቺ ጋር ጭቅጭቅ አልፈልግም። መልካም ለማድረግ ሶሪ ስላሳለፍናቸው አንቺ እያስመሰልሽ እኔ ግን በንጹህ ልብ ስለተቀበልኩሽ ጊዜያቶች በጣም አመሰግናለሁ። ሃቭ አ ናይስ ታይም። ጨርሻለሁ። እኔ አልጨረስኩም። ጨርሼ ነግሬሽ እሄዳለሁ። አንድ ነገር ልነግርሽ ፈልጋለሁ። ገባሽ አይደለ? ዛሬ ላይ በጥቂት ጊዜያቶች ውስጥ ጥሎሽ ሄደው ትቶሽ ሄደው ሰው እኔን ግን እስከ ዛሬ ስቲል ነው ከህይወቱ ሊያስወጣኝ አልፈለገም። ይሄንን እንኳን ቆም ብለሽ ማስተዋል አልቻልሽ። ከህይወቱ አልወጣልሽ አንቺ ነሽ። ፍቅር መጣች አይደለ? ከአንዳንድ ነገር ልጅና ሳዲቅ እያልሻለሽ እኮ አንቺ ነሽ። ቢፈልግም አልሆነ ለፍቅር ያወራውን በሙሉ ፍቅር አየሁት እኮ ሁሉን ነገር እኮ አየሁት። አንቺ ማየትና መርዳት ስለማትሽ ነው እንጂ ለፍቅር ያወራውን ነገር በሙሉ እኮ እኔ አየሁት። በቃ በርቺ፣ ሂጂበት። በዚህ ስራሽ፣ በዚህ ባህሪሽ፣ በዚህ ጸባይሽ ቀጥይበት። አንቺም ቀጥይበት። ይመችሽ። ከችግር የለውም ካዋጣሽ። እኔ ለመጉዳት እኔ ለመጣል የምትጥሪው ነገር አንቺም ቀጥይበት። ነገር ግን መቼም ቢሆን እኔ ለመጣል አትቺ ይሄንን ማውቃለን ወይ? በምንጣል ያዝ ብሏል። ጦርነቱ በይፋ ተጀምሯል። ጋይስ ተጀምሯል። እንደ አዲስ ተጀምሯል። እንደናንተ እንደ ሩታና እንደ ሄርሜላ ጸጉሬን በየቀኑ ምንትምልበት የለኝም። አያችሁ ጸጉሬን እንደ ሄርሙና እንደ ሩታ ሁማይ ሄርን እንደዚህ ብዬ መመጣበት የለኝም። የቀን ሰራተኛ ነኝ እኔ ቆንጆች። እና ጦርነቱ በይፋ ተጀምሮላችኋል። ተጀምሯል። እኛ ለማየት እኛ ለመፍረድ አንቾኩልም፣ ለማየት ነው። በነገራችን ላይ እንኳን ደህና መጣችሁ እናንተ ሁለታችሁ ማለት ነው። ሁለት ላሞች መጥቶልናል። እንግዲህ በጦርነት ነው የመጡት። እንደ ሰሞኑ ምናምን እንደዚህ አምሮባቸው ምናምን በፍቅር አይደለም የመጡልንና ውጊያው ሊጀመር ነው። ውጊያው ሊጀመር ነው። በነገራችን ላይ ሩታዬ ጠንካራ ሴት ናት። የምሪ ነው የምላቸው ማለት ያው ነገሮች በዘዴ ነው የምትሰራው። ጥቁር ባብያታለሁ ስሙ ከጠራሁት ያው ማታ ስተኛ ያስፈራኛልና ግን አንዴ ደግሞ ማለት ነው የምሪ ነው የምላቸው ግርም ምን ያለኝ ሰው አብሮ እየጠጣ ማንነቱን አታውቁትም ማለት ነው። ይዘው ማንነቱን የምታውቁት አብራችሁ ኑራችሁ እንኳን አታውቁትም ማለት እኛ ታርቀዋል በቃ ሰላም ፈጥሯል ብለን ሰሞኑ ስናያቸው ደስ ብሎ ምናምን በደስታ ተቀበለናቸው። ይሄው አንድ ሳምንት ባልሞላበት ጦርነቱ እንደ አዲስ ተጀምሯል። እንግዲህ ተጀምሯል። የኢራን እና የእስራኤል ጦር ይመስል ይሄው ጀምረውልናል። እና ምን ትላላችሁ ጋይስ? ምን ትላላችሁ? እና ደግሞ ያውላችሁ ስትጣሉ ሁለታችሁም አሁን ከዚህ በኋላ ማለት ጸጉሩ እንዲ እየተያያዛችሁ እየተነሳነሳችሁ ማለት ነው ምን አባሽ ምን ትሆኚ አንቺ ምን ትሆኚ እየተባባላችሁና ሄርሜላም ሩታም አይሆናችሁም ወንድ ሲባል አልሰማላችሁ። እኔ ከዚህ በኋላ አይሆናችሁም የሚለው ነገር ካፌ አይወጣም። ዘግቼዋለሁ። በቃ አይመለከተኝም። ምክንያቱም ሁለታችሁም አስመሳይ ናችሁ። በነገራችሁ ላይ ማለት ሄርሜላን ከውስጥ ያወጥቻለሁ ትላለች። አበባ አምጥቶ በሱ ስም ሌላ ሰው ሲሰጣት ያው ትቀበላለች። ያቺኛውም ደግሞ ያ ሁሉ እንዲህ ስትሰራባት በውስጥ ማለት ነው ቤት እየሰራችባት ቤት ነው ሰርታ የገነባችባት ማለት ነው ሩታ። ምክንያቱም ፍቅርን አመጣቻት በዘዴ ያረገች ምን አረገችና ቤት ሰራችባት ሄርሜላ ሳታውቅ። ሄርሜላ ያው ባንድ ልብ በቃ አሁን ታርቀናል በቃ ፊስ ፈርጥረናል ብላ እንትን ብለው ነበር። ግን የሚያሳዝነው ነገር አይደለም ያየነው ሌላ የሆነው ሌላ። ምን እንበልሽኛ አሁን እኛ እንደ ተመልካች ምን እንበላችሁ? ምን አይነት አስተያየትስ እንስጣችሁ? የምሬ ነው የምላችሁ። አሁን እንግዲህ አብርሽ ወደ ሄርሜላ ይመለሳል ብዬ ነው ማስበው። ማለት ሄርሜላውን ከዚህ በኋላ ጠንከር ብላ አብርሽ ወደ እሷ ነው የምትመልሰው። ግን ብትመልሹም ሄርሙዬ ላንቺ አይጠቅምሽም፣ ህይወትሽን ያበላሽዋል። ከዚህ ልጅ ራቂ። ምን ይቀርብሻል? ይሄ ምላሱ አፉን እንኳን ፈቶ የማያወራ ልጅ ወደ አንቺ ቢመጣ ቢቀር ምን ይቀርብሻል? ሄርሜላ በአንድ ወንድ ነው የምትጣሉት። ታይላት በቃ እስቲ የልጅ አባት ነው ብላለሽ። ታይላት ሌላ ወንድ ፈልጊና ከሌላ ወንድ ጋር ሄርሙ የምር ከሚመጥነሽ ጋር ይሄ ሰውዬ በቃ ለኔ አይሆነኝም፣ ለኔ አይመጥለኝም፣ ለኔ የተፈጠረ ሰው አይደለም ብለሽ አስበሽ ታዩ። በቃ የምሬ ነው ማለት በቃ አይጠቅምሽም። ይሄ ዘልዛላ ዱርዬ አይጠቅምሽም ላንቺ። የምሬ ነው የምልሽ ማለት አንቺ ቆንጅዬ ነሽ። የተላጠ ብርቱካን የመሰልሽ ልጅ አታጭም ወንድ። ይሄ ዱርዬ ባለው ሩታ ወሰደችው አልወሰደችው ምን ይቀርብሻል? በቃ ይቅርብሽ። እና በቃ ጀንተል ያለ እንዳንቺ የሆነ ቁፍጥን ያለ ወንዳው እንዲሆነ የወንድ ጠረን ያለው ወንድ ልጅ ፈልገሽ አምጪልን ሩታ። እስኪ ኮሜንት አንዳንዴ ኮሜንት
የወንድ ጠረን ያለው ወንድ የሚሸት ቆፍጠን ያለ ጀነን ያለ ወንድ ልጅ አምጭልን። የምር እስኪ ኮሜንተሮች እንትን በሉልኝ ማለት ኮሜንት አስቀምጡልኝ አስተያየታችሁን ማለት ነው። እንደኔ አይመስላችሁ ማለት በቃ የሆነ ጀነን ያለ ቆፍጠን ያለ ምናምን ነገር የሚያኮራት ወንድ ልጅ መሆን አለበት እንጂ በየጊዜው እየመጣ የሴት እየቀያየረ እንትን የሚል መሆን የለበትም። በቃ ሄርሜላውን ይመስለኛል ሲጀመር ፍቅሩ እየወጣላት ነው። የአብርሽ ፍቅር እየወጣ ነው እኔ እንደተረዳሁት ከሆነ ማለት ነው። ለዛ ሄርሜላውን ባለሽበት ቀጥ አብርሽ ወደ አንቺ ለማምጣት አትሞክሪ። ቢኮዝ ቢመጣም ይጎዳሻል። የማይጠቅም የማይረባ ልጅ ነው። የምሬ ነው የምልሽ። ይቅርብሽ ሄርሙዬ የኔ ፍቅር እና ከዚህ በላይ አስተያየት አላበዛባችሁም። ጦርነቱ በይፋ ስለተጀመረ እያየን እንጨምራለን። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። በዛው ቤተሰው እየሆናችሁ ነው የምላችሁ። እንግዲህ ቸር ሰንብቱልን። ነገ ደግሞ አዲስ ነገር ይዘንላችሁ እንመጣለን።